እኛ ጠዋት ስንነሳ ተወሯል አገሩ። ባንክም ያለ ገንዘብ የለ፣ ንብረትን መያዝ የለም፣ ብቻ ብን ብለን ወጣን። ያ የመደፈሩ ትዝታ ስላለ ነው። አሁን በጣም ተንቀጠቀጡ፣ ሼክ አደረጉ። ልክ ነው። አይዞት ስሜት አለው ብቻ። አንቺ ሴት ሁነሽ በቦታው ስለተገኘሽ ነው ይሄ የተፈጸመው ብሎ ሴትን ከመውቀስ፣ ሴትን ከማውገዝ፣ ከማራቅ፣ ከማግለል አንተ እንዴት አንዲት ህፃን ላይ ሄድክ ብሎ እሱን ነበር መቀጣጫ፣ እሱን ነበር መጠየቅ የሚገባው። ልጅቷ የተማረች ነው፣ ብዙ ነገር ያየች ነው፣ ሚዲያ ላይ ምሰራ ናትና ብቻ እኔ አንቺ ልትነግሪኝ የምታስቢኝን ህይወት ነግሮኛል አለች እና ከሄድኩ በኋላ ለካ ያናግራታል እሱ። አሁን ልጆ እንደ እናት አታገኙትም እርሶን? ጠዋት ብንስል ከጎን ላይ ይኖራል እሱ። ምንድነው ምናምን ስል በቃ መኝታ አልተመቸኝ ነው የሚለኝ። በራሶ በፈቃዶ አይን ጥላውበት አይን ጥሎበት ህይወት ተጀምሮ ያውቃል። በቃ ሚስጥሩ ተቀብሮ እንዲቀር ነው የሚፈልጉት ብዬ እኔም ዝም አልኩኝ። ይሄን በውስጥ ያምቄ ነበር ያስኩት፣ ግን የእሷ እንደዚህ መሆን አናደደኝ በቃ። እግረኛው ፖድካስት ዛሬ እንግዳችን ደግሞ ወይዘሮ ገነት ናቸው። ወይዘሮ ገነት እግረኛው ሚዲያ ፖድካስታችን ላይ ስለመጡ እዚህ ጋር ግን እናመሰግኖታለን። ሰላም ነሽ አንቺ? ወይስ አንቱ? በይ አንቱም ብትይ ችግር የለውም። እንዴት ነሽ? እንዴት ነዎት? ሰላም አሉ? ሰላም ነን፣ እግዚአብሔር የተመሰገነ ይሁን። እግረኛው ሚዲያ ፖድካስታችንን ይከታተላሉ? አው እከታተላለሁ። ዛሬ ታዲያ ወደዚህ ምን እግር ጣለውት? እኔ ብዙን ጊዜ ዩቲዩብ ላይ ምናምን ሳይ የኔን ህይወት ታሪክ የሚመስል ስላገኘሁኝ እስቲ ባካፍል የሆነ እንትን አገኛለሁ ብዬ ስላሰብኩ ነው። የእርሶ ታሪክ እስከየት ይጀምራል? እኔ የ7 አመት ልጅ እያለሁ አክስቴ ወሰደችኝና ታሳድገኝ ነበረ እና ልታሳድገኝ ወሰደችኝ እንጂ ለቤት ሰራተኝነት ነበረ። ከዛ እማራለሁ፣ ግማሽ ቀን ሰራለሁ። በዚህ ህይወት ውስጥ እያለሁኝ አጎቴ ደፈረኝ። ከዛ 14 ይሁን ብቻ እንደዛ አካባቢ ነው ወለድኩኝ። እርጉዝ እያለሁ እርጉዝነቴን ራሱ አላውቀውም። ትምህርት ቤት ራሱ ሄጄ እርጉዝ እያለሁኝ ሮጥ ነበር። አሁን ሳስበው በጣም እንትን ይለኛል እና የሴቶችን ጥቃት ስሰማ በጣም ይከነክነኛል። ግፋ ቢል የጎረቤት ሰው ቢጠቅም መንግስትም ይደርስላቸዋል እና ይሄን ይመስላል ታሪኩ። ይሄ ነው ዋና መሰረቱ ማለት ነው። ዋና መሰረቱ አዎ። አክስቶ ላሳድግ ብላ ወሰዱ። እዛ እየሰሩ እየተማሩ እያደጉ ያ የመደፈሩ ትዝታ ስላለ ነው። አሁን በጣም ተንቀጠቀጡ፣ ሼክ አደረጉ። ልክ ነው። አይዞት ስሜት አለው ብቻ። ከዚህ መደፈር ውስጥ ደግሞ ልጅ መታለች አይደል? ትልቁ ታሪኩ እዚህ ጋር እሱ ላይ ነው በቃ ፈተና። አዎ እሺ፣ እንመለስበታለን በሰፊው። ህይወት ግን እንዴት መጣ? ከዛ በኋላ እንዴት ታደገ? በየጥቂቱ አሁን ዛሬ እኛ ጋር ከመምጣቱ በፊት የዛ ጊዜ መደፈሩ አለ። ከዛ ህይወት በመሃል ተቆረጠና ህይወት ደግሞ ወደ በሌላ መስመር ቀጥሎ ነበር። አዎ ልክ ነው። እሱን ይንገሩኝና ወደኛው ታሪክ እንመለሳለን በሰፊው። ያኔ ልጅ በወለድኩ ሰዓት ሰው ባለ ትዳር ናት። ባልየው በወንጀል ምን እንደሆነ አላውቅም፣ ብዙ ጊዜ ይታሰራል። እኔ በትምህርት ቤት ማቃት ጓደኛ የነበረችና ነጋዴ ናት። ከሷ ጋር እኔም ንግድ ለመርኩ። እየነገርኩ በቃ ደስተኛ ሆነን እንኖራለን። ልደቷም ሲመጣ ከብራለሁኝ ስልስል ልጅቷ እያደገች ስትመጣ እነሱ መሀል ናቸው። በቃ ፊት ነሱኝ። በዛ መካከል በቃ እኔም ወጥቼ ሰው ቤት መስራት ጀመርኩ። እንደዚህ 2 አመት 3 አመት እየሄድኩ በቃ ግፋ ቢል ለሳምንት ነው ከሷ ጋር ምቆየው። በቃ እንደዛ እያልኩኝ እንትን አልኩኝ። እያደገችም ሄደች፣ ትማራለች። እሷም መጨረሻ ላይ በቃ መብት ከለከሉኝ። አሁን ቆይቼ ሲሄድ ስታቀኝ ስታለቅስ በቃ ለምንድን ነው አንቺ ቆይና ነይ ካልሆነም ደግሞ ባትመጭስ ይለኛል። የሷ ባለቤት ማለት ነው፣ ያክስቴ ባለቤት እና ፊታቸውን እያየው በቃ አሁን ከተናገርኩ እኔ እሷን ማሳደግ አልችልም። በቃ ለሷ ሞራል ብዬ ሁሉን ነገር ተውኩት። እኔ አውቃለሁ በዛን ጊዜ ወደ ህግም ብሄድ
የሆነ እንትን እንደማገኝ እያወቅኩ ግን ለእሷ ሞራል ብዬ ሁሉን ነገር ተውኩኝ። በቃ እንደዛውንኩ ስኖር ደግሞ እጄ ላይ ደግሞ እንደዚህ በምትመታኝ ጊዜ ይሄኛው እጄ ወለቀ። አጋጣሚ እኔን አላቅም ብቻ አንዳንዴ ሲነሳብኝ ጮህና መልሶ ይመለሳል። በሆነ አጋጣሚ ብቻ ስለ ሱዳን ሰዎች ሲያወሩ ለምን አልሄድም ብዬ ስነሳ ብር የለኝም። ወንድሜ ያለ ወደ ባሌ ገጠር ድሮ ትቼ የወጣሁት ወንድሜ ሄጄ ለመንኩት። እሱ በዛን ጊዜ 6,000 ብር ሰጠኝ። ሱዳን ሄድኩኝ። እኔ እንግዲህ ምሰራ መስሎኝ ነበር። ሄጄ ሰው ቤት ነው ገብቼ ስሰራ እንደዚህ ግድግዳ ምናምን ማጠብ ይኖረዋል። እንዲህ ስልጄ ይነሳብኛል እስካሁን ድረስ እንደ ጥፍ ሲል ጮሃለሁ። በምጮህ ሰዓት እብድ መስላቸዋለሁ እነሱ። እንግዲህ በዛን ሰዓት መስራት አልቻልኩም። አበሻዎች አሉ እነሱ ጋር ተጠግጄ እየሰራው እየነገርኩ ምን እያልኩኝ እኔ እንደውም ወደ ሌላ ሀገር ሄዳለሁ ብዬ ነበር ያሰብኩት። አሁን ሳናስበው ዱብዳ ጦርነት መጣ። እኛ ጠዋት ስንነሳ ተወሯል አገሩ። ባንክም ያለ ገንዘብ የለ፣ ንብረትን መያዝ የለም። ብቻ ብን ብለን ወጣን። በቃ ይሄን ይመስላል። ከሱዳን ነው የመጡት? አዎ ሱዳን። አሁን ይኸው ከመጣሁ 2 አመት ከምናምናችን ነው። ምንም ንብረት ይዘን አልወጣንም። እዚህም ደግሞ ስመጣ ማረፊያ ቦታ የለም። አስቸጋሪ ነው ህይወት። የት ከተማ ነበሩ ሱዳን? ሱዳን ወደ አርከዊት አካባቢ ነው። እንዶርማን ሳይሆን ስሟም ልጠፋኝ ነው እንዴ። አርከዊት አካባቢ ነው። ለማንኛውም አሁን እንዴት ነው የእጆ ውልቃቱ? እዛ ሱዳን እያለው ይሆናል በመብራት ሚታሽ እሱን እየተከታተልኩ ነበርና ከዛ በኋላ ደህና ነኝ። ብቻ እኔም ደፍሬ ከባድ ነገርም አላነሳም። እጄንም ወደ ላይ እንትን አልልም። ብቻ ደህና ጥሩ ነው። እሰይ። ከዛ በኋላ ስርሶ ህይወት በመደፈር ለዛውም ካጎት ከመውለድ ባለፈ በራሶ በፈቃዶ አይን ጥላውበት አይን ጥሎበት ህይወት ተጀምሮ ያውቃል? አዎ ብዙ አጋጣሚ ነበረ። ሱዳን ግን መጀመሪያ ስለተቀጣውኝ በቃ ሁሉም ሰው እንደዛ ይመስለኛል። አሁን ሳስበው ግን ወይኔ ለምን ያኔ እንኳን በወልድ ያስል ለምን ጊዜ ለካ ይሄዳል። እኔ አልመሰለኝም ነበር እና እንደዛው ቀረ። ሌላ ልጅ አግብታው ህይወት አልጀመርኩም። የ7 አመት አክስቶት ቤት ከገቡበት ጊዜ ጀምሮ በ14 አመት ይመስለኛል የተደፈሩት። አዎ 14 አመት ያኔ ደግሞ ልጅነት ነው ገና እንደው አንዲት ሴት ልጅ አሁን ነው እኮ ኑሮ ተመቸ ምናምን ተብሎ የወራባ ሴት ልጅ በዛ እድሜ ማየት የጀመረችው እንጂ ገና ነው። ያኔ የነበረውን ነገር ያስታውሱ። ያው ነው አጋጣሚ ተከሰተ። እኔ ግን በዛን ሰዓት ምንም ማቀው ነገር የለም። እስካሁን ድረስ ትዝ የማይለኝ መድኃኒት ልውሰድ ምንም ማስታወሰው ነገር የለም። ብቻ እና ጠዋት ብንስል ከጎን ላይ ይኖራል እሱ ምንድነው ምናምን ስል በቃ መኝታው አልተመቸኝ ነው የሚለኝ። እና አንድ ጊዜ መጨረሻ ለካ ወደ 7 ወር ሆኗታል እርጉዝ ከሆንኩ እኔ አልከታተልም። በአንድ ጊዜ ብቻ አይደለም እንዴ? በሁሉ ጊዜ ነው መኝታው አልተመቸኝም እያለ የሚመጣው እርሶ ጋር? እኔ 2 ጊዜ አስታውሳለሁ። አንዴ እንደውም አልቅሼ ስነግራት ጊዜ ሴት ልጅ ነሽ ለማንም ሰው እንዳትተነፍይሽ ብላ መታችኝ። እኔ እሱንም የምትቆጣ መስሎኛል። ከዛ ለካ እኔ እርጉዝ ነኝ። ወደ 7 ወር ይሆናል። አክስቴ ናት ጓደኛዋን ይዛ መጣችና ትጠይቀኛለች። የሰፈር ሰው ሲያወራ ማለት ነው። ከዛ ስጠይቀኝ እርጉዝ ነሽ እንዴ ብላ ስጠይቀኝ አይደለሁም አልኩ። ልክ እኮ ነገም እንትን ብሎ የሚታይ አይመስለኝም። እኔ እስካሁን ይገርመኛል የልጅነት ህይወቴ። ከዛ አይደለሁም አልኩኝ። እሷ እንግዲህ በዛን ሰዓት ወይን እንዳስወርድ ምናምን አስባ ነበረ። በቃ ሽምጥጥ አድርጌ አይደለሁም አልኩ። በቃ ፔሬድ ምናምን ሲመጣ ንገሪኝ ትለኛለች እሷ። ግን ሆድ መግፋቱ አይቀርም። ሆዱም እየገፋ ነው። መጨረሻ በቃ እንደዋሻዋ ታወቁ። አንዳንዴ መድኃኒት ሊያስቡ ሲሉ ወደ ውጭ ወጣለሁ፣ ጠፋለሁ። 2-3 ቀን ቆይቼ ደግሞ መልሼ እገባለሁ። ብቻ እኔ እንጃ የአሁን ጊዜ ልጅ እኮ ብልጥ ነው። እና እንደዛ እያልኩ ያኔ እርግዝናን ያውቁ ነበር እንዴ እርሶ? እርግዝና ምን እንደሆነ ያውቁ ነበረ?
በቃ ትምህርት ቤትም ሲሄድ ሆኔ ምናምን ሲያዩ ምናምን ውስጤ መጠራጠር ጀመረ። ግን እንዲህ ብዬ አልናገርም። እንደዚህ እንትን አለ በቃ ፍራቻም አለ በዚህ እንትኑ ስትይ እና እኔ በፍጹም አይደለሁም አልኩ። በዛን ጊዜ በርግጥ ወደ 7 ወሬ ነው እኔ እርጉዝ ከሆንኩ ማለት ነው። በዛ አጋጣሚ ተወለደች። እግዚአብሔር የተመሰገነ። ግን ልጅነት አንተ ከምንም ወለድሻት ከምንም እናትነት ነው። የሆነ ስሜት አለው። አጎትነቱ በእናት ነው በአባት ነው? በእናት ነው። በእናት ነው አሉ። አሁን አጎት አለ። እሱ እዚህ ያው ደብረ ዘይት ነው። ደህና ስራ ነው አሉ የሚሰራው። እኔ መጣው ሰዓት ጠያይቃቸው ነበረች። አክስቴም ነበረች። ሲሄድ ቆንጆ እንትን የላትም። አንድ አጎቴም ነበረ። አረ እንደውም እንዲሰራልሻለሁ እንዲህ ትሰሪያለሽ ሲል በቃ ፊት ከለከል ምን እንደተባባሉ እኔ እንጃ። እሱም ችላ አለኝ። እናቴ ጋር ተመለስኩኝ ገጠር። እናት አባቴ ባሌ ናቸው። በቃ ወደ 7 ወር እዛ ቁጭ አልኩኝ። ግን ሳሙና ሳይቀር ይቸግርሻል ቁጭ ስትይ ማለት ነው። እና ድሮ እዚህ ልጅ እያለሁ እንደዚህ ሆቴል ውስጥ ሽሮ ቤት ምናምን ሰራ ነበር። ከዛ መጥቼ እሱን ሞክራለሁ። የመጀመሪያ ድሮ ምሰራባት ሴትዮ ጋር ሄጄ ስለምናት እሷ ለካ ኮንትራት ሰጥታለች፣ ለጓደኛዋ ሰጠች። እሷ ጋር ወደ 7 ወር ሰራውኝ። መልሼ ደግሞ ወደ ገጠር ሄድኩ። ሲደክመኝ እዛ ሄጄ አርፌ ተመልሼ እመጣለሁ። ግን እንደዚህ ወጣት ነው የሚፈልጉት። እንደዚህ ሆቴል ውስጥም መንቀሳቀስ አለ፣ ድካም አለው። እንዲህ ሲሆን ይደክማል በርግጥ። እና እንደዚህ ነው ብቻ የሴት እኔ የእኔ ህይወት ያለፈ ነው። ግን ወጣቶቹ ለመጣው ግፋ ቢል የጎረቤት ጥቆማ እንኳን ቢሆን እነዚህ ልጆች ወደ ህግ እንዲቀርቡ ይደረጋል። እና ያሳዝናል ብቻ። አይዞት ማይ ልጆ አሁን እናት እርስዎ እናት እንደሆኑ ታውቃለች አይደል? ታውቃለች። አባትስ ማን እንደሆኑ ነው የምታውቀው? ታውቃለች። እኔ እንደ ሄድኩ አለች። ብቻ እኔ አንቺ ልትነግሪኝ የምታስቢኝን ህይወት ነግሮኛል አለች። እና ከሄድኩ በኋላ ለካ ያናግራታል እሱ። ማን? አባትየው። እና ቻጎት ማለት ነው። አዎ። እና እንደሆነ ነግሮኛል አለች። እኔ ግን ደፍሬም እንዲህ ነው እንደዚህ ነው አላልኳትም። ከሱዳን የመጣው ሰሞን እንደዚህ ትጠይቀኝ ነበር። እኔም ቤቷ ሁሉ እየሄድኩ ጠይቃት ነበረ። እነሱ እንግዲህ እንዳሰቡት እንደመስለኝ እኔን እነሱን ምትረዳው ቢቀር ይምሰላቸው ብቻ እንጃ ቀየሯት መልሰው። አሁን ልጆ እንደ እናት አታገኘውትም? እርስዎን ፍቃደኛ አይደለችም እናቷን? አዎ። እኔ አሁን እንደ ይሄን በውስጥ ያምቄ ነበር ያስኩት። ግን የእሷ እንደዚህ መሆን አናደደኝ በቃ። ይሄ ታሪኩ ለሷ አዲሷ አይደለም አይደለ? ታውቀዋለች። ታውቀዋለች። እሺ፣ ከእርስዎ ጋር ብቻ ነው ከአባቷም ጋር ነው የተራራቀችው? እሱ ጋም ማለች ከሷ እንደመጣውኝ የተወሰነ ጊዜ አግኝቻታለሁኝ እና ቤት ሲሄድ የሆነ ያልሆነ ነገር እንትን ይለኛል እና አልፈልግም፣ ስልኩን አላነሳም ትለኝ ነበረ እና እኔ እንትን ቦታ አልሰጠውም። ከዛ የመጣው ሰሞን እሷ ጋር አረፍኩኝ። ከዛ ወደ ገጠር ሄድኩ። ገጠር አልሆን ሲለኝ ስደውል ስልክ አታነሳም። አጋጣሚ ቀጥ ብዬ ቤቷ ሄድኩ። ሲሄድ ስልክ አታነሳም፣ ቤት ውስጥ አለች። እኔ ገና ተማሪ ነኝ፣ ቤት ኪራይ ተከራይቼ ነው የምኖረው። እኔ እኮ ከአንቺ ምንም አልፈልግም፣ እኔም ሰርቼ እኖራለሁ ምናምን አልኳት። በቃ ውስጧን ስረዳው ሰው ጎረቤት እንኳን ሲመጣ ደስተኛ ሆናችሁ ነው የምትቀበሉት። የሆነ እንትኗ ደስ አላለኝም። በቃ ደስተኛ አይደለችም። በቃ እኔም ተውኩኝ። ምናልባት የሆነውን ነገር ስታቅ እየረበሻት ይሆን ይመስለኝ ይሆን፣ እኔም ናቃለሁ። ለመረዳት ሞክረዋል እርስዎ? አዎ መጀመሪያ ላይ ነው። ግን አልፎ አልፎ በምን ብቻ እንደሆነ እኔ እንጃ። እኔ እናት አባቴ እንደዚህ ናቸው ትለኛለች። ይሁን እሱ እኮ ፍላጎትሽ ነው፣ እውነትሽን ነው። እኔም የማሳደግ እድሉ አላገኘውም እና ባሳድግሽም መጀመሪያ ጊዜ ነበር።
ግን እያደግሽ ስትመጪ እኔም አልቻልኩም። በዛ የተነሳ ተኩት አልኩኝ። እሱ ያለፈ ታሪክ ነው ትለኛለች፣ እኔም በዛ ተኩት። አንድ እኔ በዚህ አጋጣሚ ያው ማህበረሰብ ውስጥ ነው የምንኖረው ሁላችንም ብንሆንና ተደፍረው ነው እርሶ የወለዱት፣ ግን ደግሞ 7 ትውልድ የሚባል አለ የሚቆጠር 7 ቤት ያ ሁሉ ባይለበት በእርሶ በራሶ ባጎቶ ነው። እንዴት አድርጋችሁ አስታረቃችሁት? ቤተሰብ ውስጥ ተነጋግራችሁበት ታውቃላችሁ? መፍትሄ እሱ ነው አንደኛው እንትን ያለኝ። ይሄ አለ የሆነ ነገር ሲከሰት በአሁን ሰዓት የቤተሰብ ስብስብ ይደረግና የሆነ እንትን አለ። እሷ ድርግምግም አርጋ ለሱ ነው በቃ። እኔ ከሁሉ ትዝ የሚለኝ አንዴ ነግድ ነበርና የሆነ በርበሬ ልገዛ ስል ያጥረኝና 20 ብር ትዝ ይለኛል ያስቀመጠውን አንስቼ በዛን ጊዜ እንግዲህ ጊዜው ጥሩ ነው ጨምሬበት አስፈጨበት። ጮሆ ሊሞቱ ሁለቱ እና ወንድሟ ማንና ማን? አክስቴና እሱ አክስትሽና እሱ አጎት ወደሱ ነው እንጂ እንደዚህ ነው እቺ ልጅ እንደዚህ ለምን እንደዚህ ሆነ የቤተሰብ እንኳን እሷን ተይና ቅርብ ጊዜ ነው እንደውም የሆነ እንዳልሽው 7 ቤት የሚሉት ነገር አለና ተናግሬ ማላቅም። ባለፈው ከሱዳን ከመጣው ነው ለእናቴ እንዲስል ይሄን ነገር አለችኝ። ለአንድ ሰው እንዳታወል። ከዛ ግርም ብሎኝ እሺ ብዬ ዝም አልኩኝ። በቃ ሚስጥሩ ተቀብሮ እንዲቀር ነው የሚፈልጉት ብዬ እኔም ዝም አልኩኝ። እንደውም እሷ እንደዚህ መሬት ምናምን አላቸውና ሄጄ ትንሽ እንኳን ሸራ እንኳን ወጥሬ ልኑር ምናምን ስላት ቦታ የለም ምናምን አሉኝ። ግን አሁንም ቢሆን ሲደክመኝ ምናምን እነሱ ጋር ነው የሚሄደው ማርፈው። እንደዛ ነው በቃ ህይወት። አሁን ምን አስወሰነው ታዲያ ለአንድ ሰው ትንፍሽ እንዳይሉ እናቶ አክስቶ እንደዛ እያሉ እርሶ ገፍተው ለአንድ ሰው አይደለም ለሚሊየንስ በሚዲያ ሊናገሩ መጡ? ምን ገፋውት? አሁን እኔ ገፋኝ አንደኛ መጀመሪያ ሚስጥር ያደረኩት ለልጅቷ ብዬ ነበር። እኔ አሁንም የሷ መቀየር ነው እንጂ አላሰብኩትም ነበር። ግን ልጅቷ እንደዚህ ተቀይራ ሳይ ለማን ብዬ ነው ይሄን ታሪክ የዘጋሁት ብዬ አልፎ አልፎ ሚዲያ ላይ ሳይ የኔም ታሪክ እንደዚህ ብዙ አሉ እንደኔ ህይወቱ እንትን የሚያሳልፉ ልጆች እና እስቲ ብዬ ብቻል ማስጠየቅም እኔ አሁን ልክሰስ ብልም ታውቃለህ በአሁን ሰዓት ገንዘብ ከሌለ መክሰስም አይቻልም። ማን ነው የሚከሱት? ምን ፈልገው? መደፈሩን ነው? መደፈሩን አይደለም። አሁን እሷ እኔ የማሳደግ መብት አለኝ ብላ ወሰደች። ግን የሆነ አደጋ ሲደርስብህ ደግሞ ተጠያቂ ባትሆንም ቤተሰባዊ ስብሰባ እንኳን አርጋ እቺ ልጅ እንዲናት አንዴ እንደዚህ ሆናልና ይሄን ያህል እንደዚህ እንኳን ትረዳ አላለችም። እሱ ይቆጨኛል። እና እኔ ልጅ እያለች ገበየ ነገርኩ ያሳደግኳትን ልጅ እሷ እንድትወለጅ አልፈለገችም። እንደዚህ ነው ከንግግሯ ሳይ ጥለሽኝ ነው ይሄርሹ ትለኛለች ልጅቷ ራሱ። እና ጭንቅላቷን ቀየሩብኝ። እና እስቲ ውጤት ካለው ብዬ ነው እንጂ። ኦኬ አሁን ታሪኩ ተገዶ በመደፈር ውስጥ ለዛውም ባጎት ይሄ የሆነው በአክስቴ ቤት ነው። አዎ በዚህ መንገድ ላይ የተወለደችን ልጄን ደግሞ አክስቴም አጎቷም አእምሮዋን ቀየሯት። አንቺ እንድትወለጅ እኮ አትፈልግም ነበር። እኔ አልፈልግ በርግጥ ከደናዘር ቢሆን ደስ ይል ነበር። ከመጣ እናትነት መጥፎ ነው። ያው ስሜቱ አንድ ነው። ከማንም ወለድሽው ከማንም አንድ ነው እናትነቱ። ከወንድሟ የወለደችኛ ኢንተርቪው አድርገናል። እኔ አይቻለሁ። አዎ አንድ ጊዜ እንደውም የኢትዮጵያዊ አይደለችም የውጭ ዜጋ ናት። እንደዚህ ከገዛ አባቷ ትዝ ይለኛል። በቃና እከታተላለሁ አንዳንድ ጊዜ ራሱና እኛ ከወንድሟ ከታላቅ ወንድሟ የወለደች አለን ቪዲዮም አለን። አዎ እና እንዲህ አይነት ታሪኮች አሉ አሉ ይገጥማሉ። አይዞት ማየ። አሁን ልጆ ወደ ሚዲያ ያመጣው ትልቁ ነገር የልጆ ጸባይ መቀየር ትክክል እና የበለጠ ይሄን በሚዲያ በአደባባይ ስታየው
የበለጠ ምትርቅ አይመስሎትም? እኔ ከእንግዲህ እሷ ልጅ ትሆናለች ብዬ አላስብም። ግን እኔ የሚቻል ከሆነ ሚሆን ከሆነ መንግስት እነሱን የሚጠይቅበት መንገድ ቢኖር ላስጠይቃቸው ነው እንጂ ልጅቷ ለእኔ ምንም አትሆንም ከእንግዲህ። በልጁ ተስፋ ቆርጠዋል እንዴ? እሷ በጣም ይከብዳል። ልጆ ላይ ግን መፍረድ እንደው ይቻላል? የተነገረችበት ያደገችበት በእኛ ማህበረሰብ መቼም ያውቃሉ አይደለ? እንዴት ማህበረሰቡ እኔ ብቻ በጣም ይገርመኛል። እኔ አሁን እዚህ ሀገር እያለሁኝ ነግድ ነበርና 2 አመትም ልቆይ ሄዳለሁ። በቃ ያገኘችውን ሄጄ አስደስታቸዋለሁ ምናምንና በቃ ታለቅሳለች። ራሱ እኔ ከጅማ ወደዚህ ልመጣ ስል ገኑ እኮ እያለች ታለቅሳለች። ፍቅሯ ፍቅር አልነበረም። አሁን እያደገች በተለይ እዛ ቆይቼ ስመጣ አሁን ልክ ያሁኑ ታሪክ አሁን እዛ ብሄድ ምን ሰራለሁ እያልኩኝ እኔም ብዙ ጊዜ ቁጭ አልኩኝ። እዛ ግን በስልክ እንገናኛለን ብዙን ጊዜ ከሷ ጋር። አሁን አጋጣሚ ደግሞ የዱብዳ መጣ እና ልጅቷ እኔ ከእንግዲህ ልጅ አትሆንም። ግን ግፋ ቢል የኔን የመሰለ ህይወት ልጆች ሲያጋጥማቸው የአካባቢ ሰው እንኳን እየጠቆመ ህጻናቶችን ከዚህ ቤት ጠበቁ ነው ማለት ነው እንጂ እኔ ታሪክም አለፈ። ገርማል። እሷ ልጅ አግብታለች ወልዳለች? አላገባችም። እኔ አመት ምናምን ሆኛል ታሪኩ እሷ ጋር ያኔ የለችም። እኔ እንደውም አዘንኩኝ። አንድ የሷ ኩያ ያለች ያጎቴ ልጅ ወልዳ ልጇ ትልቅ ነው ለምን አታግቢ ምናምን ስላት በቃ የትዳር ፍላጎት የላትም። እማራለሁ ጎበዝ ናት፣ ደህና ቦታ ነው የምትሰራው። አሁንም የትዳር ፍላጎት የለኝም ትላለች። እና ልጅቷ ሳስበው እኔ አሁን እዛ ሱዳን እያለሁ በኢትዮጵያዊነትህ ራሱ የተቸገረን ሰው ትረዳለህ። ግን እዚህ መጥተህ ስታይ በጣም ይገርማል። ልጆ አትረዳውት መርዳት ብቻ ሳይሆን አለ አይደል እንዴ የሆነ እኔ መስገነው ሰራለሁ። አሁን ቢዮስ ሰው ቤትም ባሰራልተ ገበያም ቢሆን ቸርችራ መኖር ይቻላል። ግን የሆነ ፍቅር ደስ ይልሃል። የቤተሰብ ፍቅር እንደ እናት መታየት እሱ ነገር ይረብሻል። አክስቶ በህይወት አሉ? አጎቶም አክስቶም አሉ? በቅርብ አውርተዋል? አዎ አመት ምናምን ሆነኝ። መጨረሻ የተቀያየም ነው ሄድኩኝ ብቻ የሆነ ያኔ ተማሪ እያለሁ ከሁሉም እርጉዝ እያለሁ ትምህርት ቤት ሄድና በስፖርት ፕሮግራም ምሮጣው ትዝ ይለኛል። ከዛ ሄድኩኝና ልክ እንደ ቤተሰብ አነጋገርኳት። ምን አክስቴ ያኔ ከትምህርት ቤት እንኳን ብታስቀሪ ምናምን አልኩ። በቃ ኃይለኛ ጥል ፈጠረች ቤት ውስጥ። ተቆጡ። ልብስ ምናምን ሁሉ አጥቤ ነበረ። ያን ርጥብ ልብስ ይዤ ወጣሁኝ። በቃ እንደዛ ከዛ በኋላ ተውኩኝ። በቃ እንደማይሆን ያወቅኩኝ። አሁን ለልጆ ያለውን ፍቅር ንገሩኝ። መቼም እንደ እናት እናትነት የማይበጠስ ገመድ ነው አይደለ? ፍቅር ከላይ ወደ ታች ነው የሚፈሰው ይባላል። ከላይ ወደ ታች ነው ማለት ከአባት ወደ ልጅ ወይ ከእናት ወደ ልጅ ነው። ያ እንዲሁ የተዘረጋ ፍቅር ነው። መቼም ማንም ልጅም በምንም ሁኔታ ቢሆን ባለማወቁ ነው፣ ልጅነቱ ነው፣ ልጅነቷ ነው እየተባለ ምክንያት እየተደረደረ ፍቅር አንጀት ብጥስ አይልም። እርሶም አሁን ከገጠመው ታሪክ ከድሮው ደግሞ አሁን በህይወቶ ልጅዎን ማግኘት በሚችሉበት ሰዓት ስላጡ ነው እንጂ የእናትነት አንጀቱ መቼም አይበጠስም አይደል? አሁን ጠነከሩ እንጂ አይበጠስም። ያም ሆኖ መቼም ልጅ ደግሞ ትንሽ በሰል ሲል እናት እዚህ ደረጃ መሆኗን እናት ስታውቅ ልጅዎ ማለት ነው ትንሽ መለስ ማለት ሊኖር ይችላል። ለካ በዚህ ደረጃም ነው ስሜቷ እናቴ። ወይ ደግሞ ይሄን ታሪክ በዝርዝር ላታውቅም ትችል ይሆናል። አባቷ ያለፈ ታሪክ ነው ትለኛለች እኮ እንኳን ላነጋግራት እሱ ያለፈ ታሪክ ነው ብቻ። ምን ነግራዋት ያውቃሉ? እኔ አይደለሁም እኔ ሳልሆን
አክስት ተብየዋ ትነግራታለች። ምን ብላው ይነግሯቸዋል? የኔ መሰለኝ በቃ በንግግሯ እንደዛ ነው። ስለዚህ መረጃ የለውትማ እናቱ በግልጽ ልጆ ስለማውቋ ነው። አዎ ነው ግን ከንግግሯ እንዳወቀች ነው ነገረችኝ እኮ። ባለፈው እሱ ጋር ሄጄ ነበረ። አንቺ ምን መንገር ፈልገሽ ነው? እሱ ነግሮኛል አለች፣ ደመደመች። ከዚህ የበለጠ ምን እሱ አለ? የተናገረው እሳቸው የተናገሩበት መንገድ ሌላ ቢሆንስ? ለምሳሌ ተዋዳችሁ ያረጋችሁት አስመስለው ቢነግሯትስ? ልጅቷ የተማረች ነው፣ ብዙ ነገር ያየች ነው፣ ሚዲያ ላይ ምሰራ ናትና እኔ እንዲብላትም ገብቷታል። ልጅቷ ታውቃለች፣ ስልክ ታውቃለች፣ እንደዚህ አይነት ነገሮችን በቃ ከስልክ ጋር እኔ አሁን ምንም ትምህርት እስከ 6ኛ ክፍል ነው የተማርኩት። እቺን ስልክ አልፎ አልፎ ስራ ከሌለኝ ነው ነካካ እና ሁሉን ነገር ትረጃለሽ በቃ እንጂ በፊት ለፊት ቁጭ አርጋው ልጄ ወዳጅ እንትን የማለት መብት አልሰጠችኝም። በቃ የመስማት እሱ ያለፈ ታሪክ ነው ትለኛለች። እኔ እናትና አባቴ እነሱ ናቸው ስትል ይሁኑ እኔ ምን አረጋለሁ፣ ይሁኑ ጥሩ ነው እላታለሁ። ግን አሁን የምትጠራው እሷ በአጎት በአክስቴ ባል ስም ነው የምትጠራው። እነሱ በመሃኖቹ ይኸውልሽ በልጅቷ ውስጥ ያየነውን እኔ የተረዳሁትን ልንገርሽ። እሳቸው የገመቱትን ያክል እኛ ምን ገምትና እናቷ እና አባቷ የስጋ ዝምድና አላቸው። ካጎት ነው። አባቷ አጎት የእናቷ አጎት ናቸው። ስለዚህ ይህን ታሪክ ታውቃለች እንበልናኛ ማለት ነው። ስለዚህ አንዳንድ ጊዜ ከእውነቱም ከዋናው ነገር ለመራቅ ይሄኛውን ታስቀምጭና አሳዳጊዎችሽን እንደ እናትና አባት ትጠቀሚያለሽ። ምክንያቱም እናትና አባትሽ እዚህ ጋር የሆነ ታሪክ አለው አይደለ? አሁን እሷ ይሄኛውን ታሪክ በኢትዮጵያ ያለውን የዚህን ታሪክ ከባድነት ተረድታለች። ለመሸሽ ዲናይ ማድረግ ፈለገች። የኔ እናትና አባት አሳዳጊዎች ናቸው አለች። የራቀችው መስሏት ነው። መፍትሄ ነው ለሷ ሰርቶላት ሊሆን ይችላል። ግን ደግሞ እዚህ እናት አሉ። እኔ በእኔ መረዳት ቢሆን እናቴ ጋር ቁጭ ብዬ ያለውን ታሪክ መረዳት ነው፣ ማወቅ ነው ያለብኝ። መስመሯ ነው። አሁን ስንት አመቷ ይሆናል? አረ ወደ 27 ምናምን 27 አመት በሙሉ እንግዲህ እድሜ ካወቀችበት ጊዜ ጀምሮ እንደው ከ10 አመት እንኳን ብንል ከዛ ጊዜ ጀምሮ 10 ምናምን አመት ማይንዷ ውስጥ እያለ እየተመላለሰ እኔ እኮ እንደዚህ ነኝ እነሱንም እየወቀሰች እንደዛ ኖራ ሊሆን ይችላል። እንደዛ ብቻ አይደለም። እቺ ልጅ ያደገችው በዛኛው መስመር ነው፣ ባሳዳጊዎቿ። ይሄኛውን ታሪክ በምን አንግል እየነገሯት እንዳደጉ አናቅም። ይቺ ልጅ በእናት በኩል አድጋ ቢሆን ደግሞ እንዴት ተነግሯት አድጋ እንዴት እንደምትቀበል አናቅም አይደለ? ስለዚህ ያደገችበት መስመር ነው ታሪኩ እየተነገራት ያደገችበት መስመር ነው አሁን ልጅን ያቆማት። እኔ በልጆ ልብ እንዴት ትሆናለች የሚል ፍርድ የለኝም በነገሮች ላይ። ያደገችበት ነው ታሪኩን እንዴት አምና ትቀበለው? አምና ላለመቀበል ይሄኛውን አማራጭ ተጠቀመች። ደግሞ ያደገችው በዚህኛው አማራጭ። የምርም እኮ አሳዳጊዎቿ ናቸው አይደለ? ልጄ ብለው ነው ያሳደጓት። ያሳደጉበት መንገድ እዚህ ጋር ወንድማቸው ነው፣ የወንድማቸው ልጅ ናት። እዚህ ጋር ደግሞ የእህታቸው ልጅ ናት። እንደገና ይሄ ጉዳይ እየተፈጸመው በእነሱ ቤት ነው። ልክ ነው። እና እኔ እንደው ተስፋ አለኝ ምናልባትም ካየችው እንደገና ቁጭ ብላችሁ እናቴ በዚህ ደረጃ ነው ወይ የልብ ስብራትሽ ብላ ምትመጣ ይመስለኛል። እኔ አሁን ግድ የለም ተስፋ ማድረግና መጠበቅ አትሆንም። አየሁት ግን ያኮረፉት አክስቶና አጎቶ ላይ ነው እርሶ? አዎ ህይወቱ እንግዲህ ከሁለቱ ነው። እሷም ይሄ ነገር ሲያጋጥመኝ ማለት ነው እንዲህ ነው ብላ ቤተሰባዊ ስብሰባ አድርጋ ራሱ ማለት ነበረባት። ይበስ ብላ አሁን ገጠር ራሱ እናቴ ሲሄድ እንትኗ ጥሩ አይደለም፣ ከእቴ ልታራርቂ ነው። የተጎዱት እርሶ ኖት? አሁን እንደ እርሶ አባባል የተጎዱት እርሶ ኖት፣ የተደፈሩት እርሶ ኖት፣ ልጅ ወለዱት በልጅነቱ እርሶ ኖት። ግን ደግሞ አድሎ የተፈጸመበት ያሉት እርሶ ኖት። አሁን ቤተሰብ
ገለልተኛ ወደው እንዳመጡት አድርገው ነው ያሰቡት። እሱ ነው ሀሳቡ። በጣም በእኛ ሀገር ትልቁ ነውር ምን አለ መሰለሽ፣ ጉዳዩን በመፍታት ያን ነውር አድራጊው በተለይ ወንዱን ምናምን አስጠይቆ ከመቅጣት ይልቅ ተጠቂዋን ማሸሽ፣ ተጠቂዋን ቻይ ዝምበይ አንቺ እንደዚህ ጉድ ከተትሽን የሚል በጣም መጥፎ ባህል አለን በነገርሽ ለኛ ሀገር። አዎ እሱማ ልክ ነው። አሁን እዚህ ጋር ይሄ መቼም በእርግጠኝነት መገመት እችላለሁ፣ እርግጠኛ መሆን ባልችልም በወንድ በኩል በወንድ ፈቃድ በወንድ ኃይል የተፈጸመ ይመስለኛል። እሳቸውም የሚነገሩን እሱን ነው። ስለዚህ እዚህ ጋር የእሳቸው ፈቃድ የለበትም፣ ፍላጎት የለበትም። ግን አንቺ ሴት ሁነሽ በቦታው ስለተገኘሽ ነው ይሄ የተፈጸመው ብሎ ሴትን ከመውቀስ ሴትን ከማውገዝ ከማራቅ ከማግለል አንተ እንዴት አንዲት ህፃን ላይ ሄድክ ብሎ እሱን ነበር መቀጣጫ፣ እሱን ነበር መጠየቅ የሚገባው። አጎተው ስንት አመት ሆነ ነበር እርሶን ሲደፈር? ትልቅ ነበረ ያኔ እንግዲህ 20 ምናምን ይሆናል ብዬ አስባለሁ። ያኔ እርሶ 14 ነበሩ። እንደዛ ይሆናል ብዬ አስባለሁ። አጎቶ ሌሎች ትዳር ልጆች አሏቸው? አሁንማ ያው አለው። እሺ የአጎቶ ልጆችና የእርሶ ልጅ ይገናኛሉ? እሱ ፊት ጅማ ያለ የመጀመሪያ ሚስቱ ላይ የወለደች አለች እና በዛን ጊዜ እሷን እንቀራረባለን፣ ቤትም ትመጣለች ምናምን። አሁን ባለፈው እሷ ጋር ያለው ራሱ ከሷ ጋር ነው በቃ እንደ እህት በጣም የምትቀርባት የሚቀራረቡት። ስለዚህ ይገናኛሉ ከእህት ወንድሞቿ ጋር ትገናኛለች። ፊት ትገናኝ ነበረ። ባለፈው ግን ስልክ አታነሳም ምናምን። የመጣው ሰዓት የሆነ ጦርነት ሲሆን መቼስ ሰው ቢጠላህም መደዋወል ነበረ እና ተርፈሻል እንዴት ነሽ ይሉኝ ነበረ እና በዛን ሰዓት እሱም ደውሎልኝ ነበረ እና ተርፌ ወጥቻለሁ ምናምን እና ባዶ እጄን እንደወጣው ምናምን ነገርኩት። እሷ ጋር ሄድኩኝ በዛው መሀከል ላይ በቃ እንደዛ ነው። ከዛ በኋላ ስልክ ማንሳት ተው። እሳቸው ግን አጎቶ ማለት ነው ጉዳዩን አንስታችሁ አውርታችሁበት ታውቃላችሁ? በቃ በደፈናው ነው እና እዛ ሱዳን እያለው አልፎ አልፎ ኢሞ ውስጥ ምናምን ሲገባ ጽፍለታለሁ ሞራሉን እንደዚህ እንትን ለማለት አጎቴ ምናምን ብዬ ስጽፍ በቃ ዝግት ያደርጋል። እሱን እንትን መልሶ እንትን አይልም። የሚናደድ ይመስለኛል ሁኔታውን ራሱ በራሱ። አንስታችሁ አውርታችሁት አታውቁም? ምናልባት ጸጸት ይኖር ይሆናል። የሆነ ስሜ ራሱ አጎቴ ካልኩት እንትን ይላል። በቃ ብዙን ጊዜ ደግሞ እንትን አለው። አሁን ከመጣ በኋላ እና እንዳልኳችሁ የልጅቷን ባህሪ ሳይ ነው እንትን ያልኩት። አውርታችሁበት እንደው እሳቸውን መጸጸት ነገር እንደዚህ ኑሮ አያውቅም? ሳስባቸው የሚጸጸቱ አይመስለኝም። እና እኔ ብቻ አይመስለኝም። እና አንድ እህታቸው አለች በዛን ጊዜ እኔ ልጅ እያለሁ ያኔ እየነገርኩት ስሰራ የኔና አንቺ ህይወት አንድ ነው ትለኝ ነበረ። እና እሷም እንደዚህ በዛን ሰዓት ባሌ እያለችውን ብቻ እሷ ጋር እያደገች እርጉዝ ስትሆን ነው አሉ እናትና አባቷ ጋር ወሰደቻት። ማን ጋር እያደገች? እችኛው የኔ አክስት ጋር እና ገጠር ወሰደቻት። እንግዲህ ልጅቷ የሞተች ይመስለኛል የለችም በህይወት። እና የሚመላለስብኝ በዛን ሰዓት እሷ የኔና አንቺ ህይወት አንድ ነው ትለኝ ነበር። በልቦ አሁን ለነሱ ምን አይነት አመለካከት ነው ያለው እርሱ? ምንም አይነት አመለካከት ያው ጨካኞች ናቸው። ሁኔታቸው ብቻ እናደደኛል ሳስበው። ስሜቱ ይከብዳል። በምን ይጽናናሉ እርሱ? አሁን ያው እግዚአብሔር የከፈተው ነው እሱ ይዘጋል። ሌላ ምን አለ ብለን ልጅቷ ያው መልሳ ለእኔ እንደማትሆነኝ አውቃለሁ። ገንተን ሲከፋው ይሄ ስሜቶ ሲረበሽ የት ሄዳው ምን እያሰቡ በምን ይጽናናሉ? ምንም በቃ እኔ አሁን እንደምታየው ነው። ኑሮም ውድነት አለ። እዛ ገጠር ኖር ነበር ለ7 ወር ምናምን ቁጭ አልኩኝ። በቃ ሁሉም ነገር ይቸግርሃል እና አልቻልኩበትም ገጠር ውስጥ መኖር ምናምን። ከዛ በቃ
ሌሎቹ ኮትኩተው ዘርተው አግኝተው ሲሆኑ ይቀየራሉ። እኔ ግን ምንም ስለሌለኝ ሰርተ መብላት ብቻ ነው ገጠር ውስጥ። አሁን እስቲ ብዬ የድሮ ስራዬን አልፎ አልፎ እንደዚህ ከስራ ስወጣ ይመርጣሉ ሰዎች ወጣት ብትሆን እንዲህ ይላሉ። ምን አይነት ስራ? እንዲህ ወጥ ቤት ውስጥ ነው ምሳራ፣ ሽሮ ቤት ምናምንና እንደዛ ነው። አሁን ባለፈው ራሱ እየሰራው ነበረ 1-4 ወር ምናምን ሰራውና ሲደክመኝ ደግሞ ትንሽ አርፍና መልሼ እሰራለሁ። እንግዲህ እግዚአብሔር ከረዳኝ ትንሽ ባገኝ ለራሴ ገበያ ውስጥም ቢሆን ነግቼ እኖራለሁ። ሌላ ምን አለ ብለን። አሁን የሚኖሩት እንዴት ነው? ያው ነው። አሁን ሰሞኑን ስራ ፈትቻለሁ በዚህ ወር ውስጥ። አሁን ግን አለች ደንበኛ ስራ ሳገኝ እንደውልልሻለሁ ብላለች። በማገኝ ሰዓት ገብቼ እሰራለሁ። እንደዛ። የት ይኖራሉ? ተከራይተው? እኔ አልከራይም። ስራ ስትገባ አጠቃላይ ነው የምገባ። ስወጣ ደግሞ አሉ ከስደት የተዋወቅኳቸው ጓደኞቼ እነሱ ጋር ሂጄ አርፋለሁ። በቃ እንዲህ ነው። ወደፊት እግዚአብሔር ካለ ቤት ተከራይቼ የራሴን የሆነ ስራ እሰራለሁ ብዬ አስባለሁ። በጣም በርቱ የኔ እናት። እግዚአብሔር ከእርሶ ጋር ይሁን። ታሪኮን ስላጋሩን ደስ ብሎናል። መጨረሻ ማለት የምፈልገው ይሄን ታሪክ መጥቼ ሚዲያ ላይ ልናገረው ብለው ያሰቡበት ዋናው ምክንያት ዋናው በቃ ልናገረው ለተንፍሰው ሲሉ ምን ማስተላለፍ ፈልገው ነው? ምናልባት ይሄን ቪዲዮ አይታው ልጆቼም አጎቴም የልጅ አባት አክስቴም ይሄን ቪዲዮ አይታው ተጸጽተው ይቅርታ ከጠየቁኝና ከልጄ ጋር ህይወት ከቀጠለ ነው። አይ ይሄን ቪዲዮ ሌሎች አይታው የኔ አይነት ታሪክ ያላቸው ሰዎች ይኖራሉ ከዚህ ይማራሉ ነው። አይ በኔ ህይወት በኔ መውጣት ደግሞ በየቤቱ የተደበቀ የኔ አይነት ማአት ነገር ምክንያት ሊኖር ይችላል። የኔ መረዳት ይሄ ነው። ግን የእርሶ ምንድነው? እኔ ታሪክ አልቋል። ግን እኔ አሁን ሳስበው እንደ ወጣቶቹን ህጻናቶችን እንደዚህ እንትን ሲል ሆን ብሎ በቃ የአካባቢ ሰውም ቢሆን ሲጠቁም መንግስት እንደው ቢደርስላቸው እሱን ነው የምለው እንጂ እኔ ልጅቷ ከእንግዲህ ልጅ ትሆናለች ብዬ አስቤ አይደለም። መስገን ነው። አንተ ካለህ ማሳደግም ይቻላል ባይወሉትም እና እንደዛ ነው። እና ታሪኬ እኔ መናገርም አልፈለኩትም፣ ግን ለመጪው ትውልድ ራሱ ትምህርት ይሆናል። ግፋ ቢል መንግስት እዚህ አይነት ነገር ላይ ደህና አድርጎ ቢሰራ ጥሩ ነው በማለት ነው እንጂ ያለፈ ነገር አለፈ በቃ ተመልሶ እንትን አይልም። ውስጡ እኮ ያለው ነገር ከረጅም አመት በኋላ ከ27 አመት በኋላም ቢሆን ረፍት ስለነሳውት ነው። እርሶም ዛሬ እኛ ጋር እዚህ መጥተው ታሪኮትን የሚነግሩን ብዙ ሴቶች አሉ፣ ብዙ ጥቃት የሚደርስባቸው አሉ የሚሉት እኮ እንዲህ በቀላሉ ስለማይወጣ ነው። ውስጥ ተቀብሮ ሰው ደግሞ እንዳይነጋገሩበት ከቤተሰብ ጋር መፍትሄ እንዳይመጣም አይዞት እንዳይባሉም ስለነበረ ያለፉበት ህይወት ውስጥ ተቀምጦ ነበር የሚሰለሰለው። መልካም በርቱልኝ ማየ። እሺ አመሰግናለሁ። እሺ አንዳንዴ ተናግረሽም እኮ ይወጣልሻል። አንዳንዴ በውስጥሽ ስታመቂ ሁሉም ነገር ይከብዳል። ወጣለሁ ታውን? አዎ ወጣለሁ። በሰላም ግቡ ማየ። እሺ አሜን። እሺ አመሰግናለሁ። እሺ